አብርሽና ሩታ ሄርሜላ በጣም ተነጋጋሪ እና ቲክቶክ ቅውጥ የተባለበት ነገር ይዤላችሁ መጣ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁልኝ ወይ? በያላችሁበት ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ቤቴ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለውን ሰው ሼር አድርጉልኝ። ያው ቻናሌ እንደወደቀ ታውቃላችሁ። እጄም ደግሞ አያችሁ እጄ በጣም አሞኛል። ይሄ ሂና ምናምን ተቀብቼ እዚህ ጋር ደግሞ የባለቤቴና የልጄ ስም ጽፌ ነበረ። ነገር ግን እጄ ማለት ነው ይሄ ጥቁሩ ሂና በጣም አበላሽቶኝ ምናምን ምን ልበላችሁ በጣም እያመመኝ ነው። የሚገርማችሁ ነገር ማለት ነው። ብቻ አልሐምዱሊላ ያው የኢድ ስጦታ ነበረ። እኔ ደግሞ ያው ሳላቅ ተቀባሁት። እንደዚህ ያደርገኛል ብዬ አላሰብኩኝም ነበረ። እልሞም ወደ ጉዳይ ልምጣ ማለት ነው። አሁን ትናንትና ዳኒ አብርሽ ሄርሜላ ነው የሚያፈቅረው እንዴት ነው አንቺ አብርሽ ጋር ይሄሹ ይቅርታው እንዴት ነው ተቀበልሽው ብለው በጣም እያስጨንቋት ነበረ። በነገራችን ላይ ይቅርታ ማለት ትልቅነት ነው እንጂ ትንሽነትን አይደለም። ሌላው ነገር ደግሞ ሜሪም በትክክል አብርሃም አስረግጦ ነግሮሻል፣ ሄርሜላ ነው ማፈቅረው ብለዋል። ዳኒም ደግሞ የተናገረው ነገር ቢኖር ምንድን ነው አብርሃም ሄርሜላ ነው የሚያፈቅረው፣ አያፈቅርሽም፣ አይፈልግሽም፣ ከህይወቱ ውጭለት ብሎ ተናግሯታል። በነገራችን ላይ አንዳንድ ጊዜ እኛ የምናስበው ተግባር ስህተት ትክክል የሆነው ስህተት ሆኖ ሊታየን ይችላል እና ነገር ግን እኔ በሜሪ ላይ ጥሩ ነገር አስተያየት ሰጥቼ ነበረ ትናንትና። ግን አብዛኞቹ ትክክል አይደለሽም ያለችኝ። በነገራችን ላይ ይቅርታ ማለት ትልቅለት ነው። ኦኬ አብርሃም ከሩታ ጋር መሆን ያለበት ደረጃ ይኖራል። ምሳሌ አሁን ልጁ ለማሳደግ ግዴታ ከሩታ ጋር እርቅን ማውረድ እርቅን መፈለግ ትልቁ ነገር ነው። ይሄ ትልቁ ማስተዋል ሆኖ ገብታችኋል። ነገር ግን ከሩታ ጋር ሰላም ካልሆነ ልጁም አያገኘውም ማለት ነው። በትክክል ሆኖ ከተገኝ ማለት ነው። ይቅርታው ትልቅ ነገር ሆኖ ያለ ነገር ግን ሩታን ይቅርታ ማድረግ ልጁ እንዲያገኝ ልጁን እንዲያሳድግ ይረዳዋል። ሌላው ነገር ደግሞ ከሄርሜላ ጋር ያለው ነገር ኦልሬዲ በቃ ጨርሷል። ሄርሜላ ያፈቅራታል፣ አፈቅራታለሁ፣ እኔ ከሄርሜላ ውጪ ማየት አልፈልግም ብሏል። ብዙ ጊዜ እየተናገረ ነው ያለው። ይሄ ትልቅ መልእክት ነው ሲጀመር ማለት ነው። ሄርሜላ ምንድን ነው ያላት? ትልቅ መልእክት ነው። ሀቂቃ ነው የምላችሁ። ሄርሜላን ያፈቅራታለሁ ከሄርሜላ ውጭ ህይወት የለኝም ብሎ ተደጋጋሚ ተናግሯል ማለት ነው። እኛንን እንጂ ያልገባል ማለት ነው። ስለዛ ሄርሜላ ይወዳታል፣ ያፈቅራታል። ሄርሜላም ደግሞ በሱ 10% እርግጠኛ ሆናለች። ምክንያቱም ባሌ ነው፣ ማንም ሊወስድብኝ ማንም ላጋራው አልችልም ብላለች። ተደጋግማ ተናግራለች ማለት ነው። ስለዛ እኛ የማያሳስበን ነገር ማሳሰቡን ትተን የራሳችን ህይወት ብንኖርስ የሚባለው ነገር ነው። አሁን ትናንትና ቲክቶክ ላይ ስለ ሩታ ብዙ ነገር እየተባለ ነበረ። በነገራችን ላይ ትዳሯን ያላከበረች እሷ ናት እንጂ ማንም አይደለም። መጀመሪያ ላይ ትዳር አልፈልግም ያለችው አብርሃም እሷ ናት። ኦኬ የፈለገው ነገር ከሄርሜላ ጋር ጓደኝነት ራሱ ቢኖራቸው አንቺን ጥዬ አልሄድም ብሎ ሄርሜላ ብዙ ጊዜ አልፈልግሽም፣ ሂጂልኝ፣ ህይወቴ ልምራ፣ ከሚስቴ ጋር ነው ከልጅ ጋር የምኖረው ምናምን ብሏት ብዙ ጊዜ እንትን ብሏት ነበረ። ኦኬ ነገር ግን ሩትዬ ያ አልገባትም። ያ ቢገባት ኖሮ ይሄ ሁሉ ነገር አይፈጠርም ነበረ። ይሄን ደረጃ ደግሞ አይደርሱም ነበረ። ቀለበት እስከማስር ድረስ ልጅ እስከማርገዝ ድረስ ማለት ነው። ስለዛ ትዳሯን ያልፈለገችው ሩታ ነበረች። መሆን ብቻ አሁን ብዙ ጊዜ የምናገረው ነገር ይቅርታ ትልቅለት ነው የምላችሁ ውዶችዬ። እስኪ እጄ ምን ማድረግ እንዳለብኝ ኮሜንት ስር ጻፉልኝ። እወዳቸዋለሁ። ላይክ ሼር ደግሞ አትርሱ።